ፈጣሪ ያክብርልኝ። ሀገራችን ኢትዮጵያን ሰላሟን ያብዛ። ለእኛም ፍቅር፣ ሰላም፣ አንድነቱን ይስጠን ማለት ነውና እንግዲህ የሜሪን አስተያየት አይታችኋል። ዛሬ ሩታን ለመግፋት ብትሞክርም ሩታ ልትገፋላቸው አልቻለችም። እንደውም የሩታ ውበት፣ የሩታ ሰላም፣ እውነቴን ነው የምላችሁ የሩታ ሁሉ ነገር እያበበበት መጥቷል። በጣም ነው ያማረባት። ዛሬ ደግሞ ቱቱቱቱቱ ካይን ያውጣሽ የኛ ጀግና፣ የኛ ጨረቃ፣ የኛ አቃጣይ ማለት ነው። በእውነት ተንጨረጨራችሁ። የሩታ ሰላም ማግኘት በጣም እያቃጠላችሁ ነው ያለው ማለት ነውና ሜሪ ለምንድን ነው የራስሽን ህይወት የማትኖሪው? አንቺ ሮቶ እንዴ ቂጥ እኮ ጭንቅላት አይሆንም። ቂጥ ስለበዛ እኮ አያስብም። ምን ያዘ መሰለሽ እንዴ? እዛ ጋር ተከመረው እኮ ስጋ ነው። በስጋ ደግሞ ማሰብ አይቻልም ማለት ነውና ኤፋ ምን ያህል በአስተሳሰብ እንደሚበልጥሽ ማገናዘብ አለብሽ ማለት ነው። በእውነት ዛሬ ግን ሄርሜላ ለአብርሃም እንደምትገባ በጣም ልዩ ሴት እንደሆነች ጀጅ እያረግሽ እዛ ጋር ለሩታ ስትነግሪያት ነበረ። በቃ አብርሃም የራሱን ህይወት እየኖረ እንደሆነ በልጅ አሳበሽ እየበጠበጥሽው ነው ትዳሩ። ለምን የራስሽን ህይወት አርፈሽ አትቀመጪም? መካሪ መሆንሽ ነው አሁን። ያኔ የረሳሽው እንደ ከዚህ ቀደም የነበረውን ቪዲዮ እናስታውስሽ። አብርሃም እኮ ልጁን እንዳያይ ራሱ አይደለም ባይኑ እንዲያይ ቪዲዮ ላይ እንኳን ሶሻል ሚዲያ ላይ ልጁ ልዑልን እንዳታቀርበው እኮ ስትከላከይ ነበረ። አብርሃምን እኮ ወዳልሆነ ነገር ስትገፊው ነበር። የሄርሜላ ቤት ድረስ ሄደሽ ከሩታ ህይወት ከአብርሽ ህይወት አይደለም በአካል አብርሃምን ማግኘት ትተሽ በስልክ እንኳን ሲያገኝሽ ሲደውልልሽ እንዳታገኘው ብለሽ እኮ ሄደሽ በቃ ወንድ ነኝ ብለሽ እኮ እዛ ሁሉ ተጫውተሽ ነበር። ዛሬ ላይ ግን ተመልሰሽ ትናንት ከሩታ ቤት ሻንጣሽን ጠቅለሽ ገብተሽ ስታሽቃብጪ የነበርሽው ቂጥሽን እያገላበጥሽ ዛሬ ሩታን በቁሟ ለመቅበር ብዙ ነገር አርገሻል። አልተሳካም። ያም ሂደት አልተሳካም። በእውነት እሷ ደግሞ ምንም አልሆነችም። ለምን በባሏ የተገፋችው ባሏ ውሽማ ይዞ የወሰለተባት ሴት ትሰበራለች ብላችሁ ስትጠብቁ ይሄ ትዳር እንዲፈርስ ከግራ ከቀኝ ስታጨበጭቡ ስታዋክቡ የነበራችሁ ዛሬ ላይ ግን እግዚአብሔር ይመስገን ከህመሟ ድና እዚህ ጋር ቆማለች። ሩታ እንደምታዩት ናት። ሩታ ትናንትም ሩታ ነበረች። ዛሬ እንደውም በእናንተ እንግዲህ ወተት ተገፍቶ ነው ቂቤ የሚወጣው አይደል? መገፋት የሚወድ ወተት ብቻ ነው። ግን ብትገፏትም እሷ ቆማለች፣ ጠንክራ ብረት ሆናለች ማለት ነው። በጣም እያበዳችሁ ነው። በጣም እየተንጨራጨራችሁ ነው በእውነት። ነገስ ደግሞ ሌላኛዋ ሶስተኛ ሴት ስትመጣስ ለሄርሜላ ምን ብለሽ ይሆን ደግሞ የምትመክሪያት? ምን ብለሽ ይሆን ሄደሽ የምትሰድቢያት? ምን ብለሽ ይሆን ደግሞ የምታዋርጃት? አሁን እዚህ ጋር መተሽ ስለተናገርሽ ሩታን ክብሯን ዝቅ ያደረግሽ መስሎሽ ነው። ግን ክብርሽን ዝቅ እያረግሽ ያለሽው አንቺ ነሽ እኮ ሜሪ ማለት ነው። ያለ ቦታሽ ያለ እኩዮችሽ የተንዘላዘልሽ ያለሽው አንቺ ነሽ። በእውነት አሁን ሩታና ኤፍሬም ጓደኞችሽ ናቸው። ሄርሜላ ጓደኞችሽ፣ አብርሽ ጓደኛሽ ነው። አትገናኝም። እድሜሽን ዝም ብለሽ እዚህም እዛም እንደ ውሻ እየተክለፈለፍሽ ጊዜሽን ከምታቃጢ የራስሽን አዳም ፈልገሽ አግብተሽ ልጅ አትወልጂም እንዴ? በፍሬ አትባረኪም እንዴ? ሄደ እኮ ገሰገሰ እኮ እድሜሽ እንዴ። አንዳንዴ እኮ ከኩየሽ ጋራ ስትይ ነው ንግግርም የሚያምረው ማለት ነውና እንዲሁ ዝም ብሎ በሜዳ ላይ መለፍለፉ በጣም ነው የሚያስጠላው። ሩታንያት ፈጣሪ ስለሚያምንባት
አሁን ላንቺ የሚገባሽ ፍሬ ነው፣ በቃ ትችያለሽ ስላላት ፈጣሪ በፍሬ በጤነኛ ልጅ ባረካት። አይተሻል? ቆንጅዬ የሚያምር ልጅ የአብራኳ ክፋይ ይዛለች። ብትሰደብም ዝቅም ከፍም ብታረጓት እናት ስለሆነች ለልጇ ስትል ሁሉንም እየቻለች ነው። አንቺ አለሽ በባዶ ሜዳ ቂጥሽን ብቻ እያገላበጥሽ። ቂጥ እኮ ማሰቢያ አይሆንም። የያዘው እኮ እዛ ጋር ፈርስ ነው። ምን የያዘ መሰለሽ? ቂጥ ስላደገ ስለ ቂጥሽ ስላበጠ ማሰቢያ አይሆንም። ጭንቅላትሽን መጀመሪያ ክፈችው ማለት ነው። ክፈችው። በዚህ አይነት መልኩ አይደለም። በጣም አሁን ብዙዎቹ ኮሜንት ላይ በቃ ሜሪን የቀየረ አምላክ የኛንም ህይወት ቀይረው እያሉ ጸሎት እያረጉ ነው ማለት ነው። እና አብርሃም እኮ ኤፋን በጥፊ ቢለው ከህይወቱ ይወጣል እያላችሁ ኤፋ ምን አረገ? አሁንም ኤፍሬም እኮ እያለ ያለው አብርሃም መሆን የሚችለው ከሩታ ጋር ነው። ከሄርሜላ ጋር እንዲሆን አልፈልግም። ደግሞ እንዴት አርጌ ከሩታ ጋር ህይወቱን እንደሚቀጥል አሳይሻለሁ እያላት ነው። እንግዲህ ሜሪም ወንድ ስለሆንክ ልትበልጠኝ ልትቀድመኝ ትችላለክ፣ ግን ከእንግዲህ የምንፋለመው እኔና አንተንን እያለችው ነው ያለችው ማለት ነው። እና እውነት በጣም ነው የሚደብረው ሜሪ ማለት ነው። ክብርሽን ጠብቂ። ሩታ ናት። ዛሬም ነገ ሩታ ነች። የልዑልዬ ናት፣ ጀግና ናት። እሷም መሆን ስላቃተሽ አንቺም መምሰል እንጂ ሩታ መሆን አይችሉም። ማንኛውም ሰው ቢሆን ማለት ነው። አንዴ ሩታ በአብርሃም ላይ እንዲያረገኝ ስትሉ ትክክለኛ ሚስቱ ሄርሜላ ነችም ብትሉ ይኸው ሩታ እኮ ክብሯን ጠብቃ እየተቀመጠች ነው። ልጇን እያሳደገች ነው። ገብቷቸዋል። እንዳንቺ እየተንዘላዘለች አይደለም። እንዳንቺ እዚህም እንደርጎ ዝንብ ጥልቅ እያለች አይደለም። ቂጧን ብቻ እያገላበጠች በጣም ጭንቅላት ያላት በጣም በአስተሳሰብ የምትበልጥሽ ቆቅናት ሩታ። ገብቶሻል? እንኳን ሩታ ኤፋ ይበልጥሻል። እውነቴን ነው የምላችሁ። እንግዲህ ያው ዴቭም አብርሃምን እየጠየቀው ነበረ፣ አይተናል በጊዜ የተለቀቀው ቪዲዮ ላይ። አንተ ምርጫክ ምንድን ነው? ከማን ጋር ነው መኖር የምትፈልገው እያለው ነበረ። አሁን ላይ እንግዲህ ህይወት የመቀጠል የምፈልገው ከሄርሜላ ጋ ነው፣ ግን እዛ ጋ ሩታን መጉዳት አልፈልግም። ሩታም የልጄ እናት ናት፣ የልጄ እናት ነች። ልጄን ለማየት ደግሞ ሰላም ከሷ ጋር መፍጠር ስለነበረብኝ ሰላም ፈጥር ያለው፣ ግን እዛ ቤት ሄደ ቡና ጠጣ የሌላ የሚሉት ነገር ውሸት ነው። ልጄን የሚያገኘውት በውጪ ነው። ሻይ ቡና ያለውም ካፌ ውስጥ ነው ብሏል። እንግዲህ አብርሃም ማለት ነው። ሌሎቻችሁ እንግዲህ ሳታዩ በጣም ሩታ ላይ በቃ ሄዶ እንደዚህ እንዳይሆን ሩታ ጋር ምግብ እንዳይበላ ውሃ እንዳይጠጣ እንዴት ታረገዋለች? በጣም እየፈራችሁ ነው። አብርሃም ተዚህ ቀደምም እኮ ተናግሯል። እኔ ከሄርሜላ ጋር እንኳን ባልሆን ከሩታ ጋር መሆን አልችልም እያለ ነው። ያው ሩታ ላይ ጥላቻ የለውም። በነገራችን በራቁት ቪዲዮ በተባለው አሁንም ፍራቻ ስላለው ነው። ሌላ ነገር ነው ብዬ እኔ አላስብም። በነገራችን ማንኛውም ሰው ትዳር ላይ ሲሆን ጭቅጭቅ አለው፣ ጥል አለው። እውነቴን ነው የምላችሁና ይሄ ሌላው ዝም ብሎ እየሳቀ ሶሻል ሚዲያ ላይ አሁን ባለትዳሮች ስታዩ የማይጣሉ ነው የሚመስላችሁ። አይደለም። ከካሜራ ጀርባ ብዙ ጉድ አለ። እግርና እግርም ይጋጫል። ግን እናንተ አሁን እያረጋችሁ ያላችሁት አብርሃምና ሩታ በፍጹም ተገናኝተው ስለ ልጃቸው ራሱ መወያየት እንደሌለባቸው ነው በቃ እያረጋችሁ እያራራቃችሁ ያላችሁት ማለት ነው። መቼም አሁን ከሄርሜላ ጋር ሆኖ ሩታ ድጋሜ ከኔ ጋር አሁን ብላ ታስገድደውም። ያን የሚል ቪዲዮም አላየንም እኛ። ለልጃችን ስንል ግን ሰላም መፍጠር አለብን ብላለች። ሌላ ነገር ከኔ ጋር ይሁን እኔን ያግባ ሄርሜላን ይፍታ አላለችም። ሄርሜላ
አሁን ላይ ፍራቻዋ የሁሉም ፍራቻ የሆነው ምንድነው? በቃ ውስጧ ሰላም እያሰበ አይደለም። አሁን ላይ ድንገት ልጅ ስላለ ይመለሳል፣ ያታልሉብኛል። አብርሃም ደግሞ የዋህ ልብ ነው ያለው። ተታሎ እዛ ሄዶ ትዳሩን ይመራል፣ እኔን ይተወኛል ስለምትል ውስጧ አምኖ አልተቀበለም። አሁንም ፍራቻ አለባት። በቃ አንደኛ የሰው ባል ቀምታ ስለወሰደች ምንም አይነት ሰላም እንቅልፍ፣ ሰላም ትዳር፣ ሰላም ህይወት አትኖርም። ይሄ እኮ የታወቀ ነው። ይሄ የታወቀ ነው። የዛሬ 7 ዓመት የሚሆን ተፋተው እነኝ አለ እኮ በትዳር ተፋተው ሌላ ህይወት መስርተው የሚኖሩ ግን በዚህ መልኩ አይደለም። የሰው ባል ሰርቃ፣ የሰው ባል ቀምታ፣ በይሉንታ አሲዛው ስለሆነ አብርሃምን አሁንም ልቡ እኔ ጋር አይደለም፣ እኔ በተጠቀምኩት ሲስተም ተጠቅማ ሩታ ትወስድብኛለች ብላ ስለምታስብ አሁን የሜሪን ፍራቻ እንደዛ ነው። በቃ ሩታ በሲስተም አብርሃምን ትወስደዋለች፣ በልጁ አማሃኝታ ወደ ቤት እንዴት ታረገዋለች፣ በኋላ አንቺን ይክድሻል እያሏት ስለሆነ እዛ ጋ ያለችዋ ሴት ደግሞ ፍራቻ አለባት፣ መፍራትም አለባት። ገብታችኋል? መፍራትም አለባት። ለምን መፍራት ያለባት መሰላችሁ? እሷም ሰርቃ ስለወሰደች፣ የሰው ባል ሰርቃ አስገድዳው ነው የወሰደችው እንጂ እሱ በራሱ ፍላጎት የሄደው አይደለም። አሁንም ቢሆን በይሉንታ፣ በጣም በይሉንታ ተይዞ ነው አብርሃምም ማለት ነው። ብቻ ምንም ይሁን ምንም እኛ ሩታዬ ልዑል ደና ይሆኑልን። ወደፊት እህል ውሃ ታላቸው። እኛ አሁን እንደምናስበው ሩታ ላታስብ ትችላለች። ገብቷችኋል? የውስጧን እኛ አናቅም። አሁን የምመለው እንደኔ እንደ አንድ ግለሰብ ወይም እንደ አንድ ቲጂ አስተያየት የምሰጠው በተለቀቀው ቪዲዮ ላይ ብቻ ነው። ግን ያንን ህመሟን ያንን ቁስሏን ወደ ኋላ አድርጋ ወደፊት የይቅርታ ልብ ኖሯት እሷም ከጥፋቷ ተጸጽታ ባረገችው እሱም ከጥፋቱ ተጸጽቶ ባረገው ነገር ድጋሜ ከዚህ ቀደም ያረጉትን ስተት ዳግመኛ ላይመለስ ወይም ላይደግሙት ራሳቸው ቃል ተገባብተው ህይወታቸውን ወደፊት ተቀጠሉ። እህል ውሃ ታላቸው። መቼም ይሁን መቼ አብረው ይሆናሉ። መቼም ይሁን መቼ ቡዜም ብለዋለች እኮ ቡዜም ተናግራለች። እኛ የተዋለን ሰዎች ነን። ስለዚህ አብርሃምና ሩታ በልጃቸው ጉዳይ ይገናኛሉ። መቁረጥ ያልቻለችው ሩታ ናት እንጂ አብርሃም ህይወቱን ጀምረዋል ብላለች። ገብቷችኋል? ስለዚህ ምንም ቢሆን በልጃቸው ጉዳይ እነኚህ ተሳስረዋል። ተራርቀው አይራራቁም። በመሀል እየገባችሁ የምታራግቡ ዳር ልትይዙ ይገባል። ሄርሜላም ይሄን እያየች በራሷ መተማመን እንዳይኖራት አብርሃምን አለማመን፣ ከዛሬ ነገ ተቀማሁ በቃ ከልጁ እናት ጋር ተገናኘ ሲሉኝ እንዴት ምን ያህል ሀሳብ እንደሚዘኝ ዛሬ ምን አድርጋው ይሆን እያልኩ እያሰብኩ ነው ብላለችና ያው የሰው ባል ቀምቶ የሰውን ሰላም ነስቶ እኔ ሰላም እኖራለሁ ማለት በነገራችን ላይ ዘበት ነው፣ ንሸት ነው። ያንቺም ሰላም መበጥበጡ ያንቺም ሰላም መነሳቱ አይቀርም መቼም ይሁን መቼ ማለት ነው። መጀመሪያም እኮ እኛ ኮሜንተሮች ተናግረናል። አብርሃም አይሆንሽም፣ ሄርሜላ ውጪ ከሰው ትዳር፣ የባሰ እሳት ውስጥ ነው እየገባሽ ያለሽው። ከሩታና አብርሃም አብረው መኖር ባይችሉ በልጃቸው ጉዳይ ይነጋገራሉ። ያኔ አንቺ በትዳርሽ ላይ በውስጥሽ ጥሩ ሰላም እየሰፈነ አይመጣም።
ትረበሻለሽ እኮ ብለናል። በእውነት እችን ሰሞን እኔ ሄርሜላ ላይ የማየውን መበሳጨት፣ መረበሽ በጣም ደስ እያለኝ ነው ማለት ነው። በእውነት ሁላችሁም አጨብጭቡ፣ ሁላችሁም ማለት ነው። ሩታዬ ግን ይመችሽ፣ የኛ ጀግና፣ የልዑልዬ እናት። ማንም ያጨብጭብ፣ ማንም የፈለገውን ይበል፣ እሷ ግን አሰማችሁም። አሁን እያማረባት መጥቷል፣ ውበቷ ፍክት እያለ ዛሬማ በጣም ነው ያማረባት ማለት ነው። እና ሜሪ ተቻልሽ ከነሱ ህይወት ውጪና የራስሽን ህይወት መስርቺ፣ የራስሽን ህይወት ኑሪ። አዎ ውለጂ። እድሜሽ እኮ ገሰገሰ፣ ሄደ እንዴ ሄደ እኮ። በእውነት ቂጥ ስላበጠ ብቻ እኮ ማሰቢያ አይሆንም። በዚህ ልክ ደግሞ መተሽ ከኤፋ ጋራ ክርክር ከሩታ ጋራ ማለት ነው። የሴት ሙድ አላት ሄርሜላ። አንቺ እኮ የሴት ሙድ፣ አንቺ ራስሽን አይተሽዋል? ግን በመስታወት እስኪ እዩ እንዴ። ወይ የሴት ሙድ የለሽ፣ ወይ የወንድ ሙድ የለሽ። ተከበሪ እንጂ እንደ ትልቅነትሽ። ደግሞ ከኩዮችሽ ጋራ ወይ አሁን እነ ሩታ ኩዮችሽ አይደሉም እንዴ? ጨዋታም እኮ ንግግርም የሚያምረው እኮ ከኩያ ጋር ሲሆን ነው። ከህፃን ጋር ወርደሽ ስትከራከሪ ለራስሽም ራሱ ልታፍሪ ይገባል። ምን አይነቷ ሮቶ ናት እቺ! በእውነት ነው የምላችሁ ሮቶ። አይ ሮትዬ፣ አሁን ሩታዬ ለማናደድ ብለሽ ራስሽ እየተቃጠልሽ ነው ያለሽው ማለት ነው። እንዳትረሽው ከዚህ ቀደም አብርሃምን ስትገፊው እቤት እንዳይገባ ስታረጊ ማንም እየመጣ ሊናገርሽ አይገባም እንዴ። ነገሮች እኮ በጣም እንዲገኑ ሩታ እኮ ከአብርሃም እህት ጋር ሁሉ እንድትጣላ እኮ ስታረግ የነበረው እኮ አንቺ ነሽ። ስታደርግ የነበረው እኮ አንቺ ነሽ። ልዑልን እንኳን አያይም፣ ሶሻል ሚዲያ ላይም እንዳታውጪው ማየት የለበትም እያልሽ እኮ ስታከላኪ ነበር። ዛሬ ደግሞ ተረሳ እንዴ? ያ ቪዲዮ እኮ አለ። ተይ እንዴ፣ ክብርሽን ጠብቂ። በእውነት ክብርሽን ጠብቂ። ቢያንስ ደግሞ ከኩዮችሽ ጋር ወይ አሁን ሩታ ኩዮችሽ አይደለም። ራስሽን በደንብ አይተሽዋል። ሩታን ዝቅ አርገሽ ሄርሜላን ከፍ እያረግሽ ነው ሩታ ትክክለኛ ሴት እንዳልሆነች። ያንቺን ሳይተሽዋል። ግን ወይ ሴት አትመስሊ ወይ ወንድ አትመስሊ ማለት ነውና እንደው ፈጣሪ ይቅር በለን በፈጣሪ ስራ